ሰበር መረጃ ከእውነታ ይልቅ የአሜሪካ ምኞት ነው። የኢራን ባለስልጣን አሜሪካ ከስምምነት መቃረቧን በተመለከተ ያወጣቸውን ዘገባ ውድቅ አድረጉ። ኢራን ለሚመጣው ጦርነት ዝግጁ መሆኗን አስታውቃለች። ፕሬዚዳንት ትራምፕ በበኩላቸው በከፍተኛ ዛቻ ኢራን አስጠንቅቋል። ድርድሩ ለምን ተቋረጠ? በሌላ በኩል የወራሪዎች ስጋት ካበቃ የሆርሙዝ ወሽመጥ ይከፈታል ሲል የኢራን አብዮታዊ ዘብ አዲስ ፍንጭ ሰጥቷል። የዓለምን የነዳጅ ንግድ ያናወጠው ይህ ወሳኝ የባህር መተላለፊያ በምን ቅድመ ሁኔታ ሊከፈት እንደሚችል ዝርዝር መረጃ ይዘናል። እንዲሁም በአገር ውስጥ ጉዳይ ህወሓት በውጭ ጉዳይ ሚኒስቴር የቀረበበትን ቀጠና ለማተራመስ ከሱዳን ጋር እየሰራ ነው የሚለውን ውንጀላ መሰረተ ቢስና የሐሰት ፕሮፓጋንዳ ሲል ዛሬ ባወጣው መግለጫ አውግዟል። ድርጅቱ ለሰላም ስምምነቱ ምን ቁርጠኝነት አሳየ? በሰበር መረጃችን በዝርዝር ወደ እናንተ ይደርሳል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት አለመድረሱን የኢራን ባለስልጣናት ተናገሩ። አንድ የኢራን ከፍተኛ ባለስልጣን ከአሜሪካ ጋር ስምምነት ለመድረስ መቃረቡን በተመለከተ የሚወጡ ዘገባዎች ከእውነታነት ይልቅ የአሜሪካ ምኞት ናቸው ማለት ውድቅ አድርገዋል። የአሜሪካ የዜና ድረገጽ አክሲዮስ ከሰዓታት በፊት አሜሪካ ከኢራን ጋር በባለ 14 ነጥብ የሰላም መግባቢያ ሰነድ ላይ ከስምምነት መቃረቧን እንደምታምን ዘግቧል። በዚህ ዘገባ ላይ ምላሽ የሰጡት የኢራን ፓርላማ ከፍተኛ ባለስልጣን ኢብራሂም ራዛኢ አሜሪካ በፊት ለፊት ድርድር ያላገኘችው ባልተሳካ ጦርነት አታገኘውም ሲሉ ከስምምነት የመድረስ ጉዳይ ገና መሆኑን አመልክተዋል። ባለስልጣኑ በፋርስ ቋንቋ በኤክስ ገጹ ላይ ባወጣው መግለጫ ኢራን ለሚመጣው ጦርነት ዝግጁ መሆኗንም በመግለጽ አሜሪካ የቀረበላትን ሀሳብ ተቀብላ ካልተስማማች ኢራን ጸጸትን የሚያስከትል እርምጃ ትወስዳለች ሲሉ አስጠንቅቀዋል። በተጨማሪም ከኢራን ጋር የሚካሄደው ጦርነት ለማብቃት በአሜሪካ የቀረበው ሀሳብ አሁንም ገና ውሳኔ ያልተሰጠው መሆኑን የኢራን የውጭ ጉዳይ ቃል አቀባይ ለሀገራቸው ዜና ወኪል ገልጸዋል። እስማኤል ባጋይ እንደተናገሩት ኢራን በቀረበው የሰላም ስምምነት ሀሳብ ላይ ያላትን አመለካከት በፓኪስታን አደራዳሪዎች በኩል ለአሜሪካ እያሳወቀች እንደሆነም አመልክቷል። ቃል አቀባዩ ጨምሮም የሚደረገው ድርድር ከመጥፎ እሳቢ ውጪ በቅን ልቦና ሊሆን እንደሚገባው አገራቸው እንደምታምን በኤክስ ገጻቸው ላይ ጽፈዋል። ዘገባው የኢቢሲ ነው። በሌላ ዜና የኢራን አብዮታዊ ዘብ ሆርሙዝ እንዲከፈት ፍንጭ ሲሰጥ ትራምፕ ማስጠንቀቂያ ሰጡ። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በአሁን ጊዜ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፈት የሚችልበት እድል እንዳለ ፍንጭ ሰጥቷል። ፕሬዚዳንት ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት እንደሚጠብቃት አስጠንቅቀዋል። አብዮታዊ ዘቡ ባወጣው መግለጫ እንዳመላከተው የወራሪዎች ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ መስመር መልሶ የሚከፈትበት ሁኔታ መቃረቡን አመልክቷል። መግለጫው ጨምሮም የወራሪዎች ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናሉ ማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆን ገልጿል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጦርነትና የሆርሙዝ መዘጋት ከኢራን ጋር በሚደረስ ስምምነት እንደሚያበቃ፣ ነገር ግን ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ተጠናክሮ ሊቀጥል ይችላል ሲሉም አስጠንቋል። ኢራን የተስማማንበትን የምትፈጽም ከሆነ የተከፈተባት ጦርነት እንደሚያበቃና የሆርሙዝ ወሽመጥ ኢራን ጨምሮ ለሁሉም ክፍት ይሆናልን ብሏል። በተጨማሪም ትራምፕ ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ከዚህ በፊት ታይቶ የማይታወቅ ሁኔታ በከፍተኛ መጠን መካሄድ ይጀምራል በማለት አስጠንቋል። በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደርስበት ደረጃ እየተቃረበ መሆኑን የተለያዩ ምንጮች እየጠቆሙ ይገኛሉ። ዘገባው የኢቢሲ ነው። በሌላ ዜና ወደ አገር ውስጥ መረጃ ስንመለስ ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ የውጭ ጉዳይ ሚኒስቴር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው ሲል ያወጣው መግለጫ መሰረተ ቢስ፣ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲል ዛሬ ባወጣው ይፋዊ መግለጫ ውድቅ አደረገ። ድርጅቱ ለውጭ ጉዳይ ሚኒስቴር በሰጠው ምላሽ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ ውንጀላዎች ውጥረትን ከማባባስ ባለፈ እውነተኛ የሰላም ጥረቶችን የሚያደናቅፉ ናቸው ብሏል። ህወሓት ቀጠናዊ መረጋጋት ከሚያደፈርሱ ማንኛውም ድርጊት ነፃ መሆኑን አረጋግጧል። በትግራይ ክልል ተከስቶ በነበረው
ከፍተኛ የጦርነት ጊዜ የሱዳን ሕዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠታቸውን ያስታወሰው መግለጫ ይህን ሰብአዊ ድርጊት አዛብቶ ለፖለቲካ ትርፍ ማዋል ተገቢ አለመሆኑን አስገንዝበዋል። የትግራይ ሕዝብ የፕሪቶሪያውን የግጭት ማቆም ስምምነት ሙሉና ታማኝ ትግበራ በትዕግስት እየጠበቀ መሆኑን የጠቆመው ህወሓት በምዕራብ ትግራይ የሚገኙትን ጨምሮ የድርጅቱ ኃይሎች የተፈናቃዮች ምላሽ በሰላማዊና ደህንነቱ የተጠበቀ ሁኔታ እንዲከናወን የበኩላቸው ሚና ለመጫወት ቁርጠኛ መሆናቸውን አክሏል። በተጨማሪም ኢትዮጵያና ቀጠናውን ዳግም ወደ ጦርነት ሊያስገቡ የሚችሉ ትንኮሳዎች፣ የውጭ ጣልቃ ገብነቶችና አጋጣሚን ጠባቂ የፖለቲካ አሰላለፎች በእጅጉ እንደሚያሳስቡት ፓርቲው ገልጿል። እነዚህ አጭር እይታ ያላቸው ስሌቶች ከጎረቤት ሀገራት ጋር ያለው ግንኙነት ከማሻከር ባለፈ ለሀገሪቱ የረጅም ጊዜ ሰላም አደጋ መሆናቸውን አስጠንቋል። የትግራይ ህዝብ ለሰላም ሲል እጅግ ከፍተኛ ዋጋ መክፈሉን ያነሳው ህወሓት ያለምንም ቅድመ ሁኔታ ሁሉን አሳታፊና አሳማኝ በሆነ የውይይት መድረክ ላይ ለመሳተፍ ዝግጁ መሆኑን አረጋግጧል። የሚመለከታቸው አካላትና ዓለም አቀፉ ማህበረሰብ ቀስቃሽ ትርክቶችን በማውገዝ ተጠያቂነትን በማስፈንና የስምምነቱን ሙሉ ትግበራ መደገፍ የበኩላቸው እንዲወጡ ጥሪ አቅርቧል። ዘላቂ ሰላም ሊረጋገጥ የሚችለው በውይይትና በኃላፊነት ስሜት እንጂ በፕሮፓጋንዳና ግጭትን በማባባስ አለመሆኑን መግለጫው በአጽንኦት አስምሮበታል። በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን በሰነዘረችው ጥቃት ወደ 228 የሚጠጉ ተቋማት መውደማቸው ወይም ጉዳት እንደደረሰባቸው ዋሽንግተን ፖስት ዘገበ። የሳተላይት ምስሎችን መሠረት አድርጎ የተሰራ ትንታኔ እንደሚያመላክተው ከሆነ ጥቃቱ የአውሮፕላን ማቆሚያዎች፣ የጦር መሳሪያዎችና የራዳር ሲስተሞችን፣ የመጋዘኖች እና የአየር መከላከያ ስርዓቶችን ኢላማ ያደረገ ነው። ጋዜጣው አክሎ እንደገለጸው የጉዳቱ ትክክለኛ መጠን አሜሪካ በይፋ ካመነችው በላይ ሊሆን እንደሚችልም ዘግቧል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ለሰዓቱ የደረሰን ሰበር መረጃ እነዚህ ነበሩ። በአሜሪካና በኢራን መካከል ያለው ውጥረት የትራምፕ ማስጠንቀቂያ ተከትሎ ወዴት ያመራ ይሆን? የሆርሙዝ ወሽመጥ መከፈትስ በዓለም ነዳጅ ገበያ ምን ፋይዳ ይኖረዋል? በሌላ በኩል በውጭ ጉዳይ ሚኒስትርና በህወሓት መካከል የተፈጠረው የቃላት ጦርነት በፕሪቶሪያ የሰላም ስምምነት ላይ ምን ተጽዕኖ ይኖረዋል ብላችሁ ታስባላችሁ? ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። ወቅታዊና እውነተኛ መረጃ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ሌሎች እንዲደርስ ማድረጋችሁን አትዘንጉ። በቀጣይ ሰበር መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።